በኋላ እዚህ ያሉ የደህንነት አካላት ምናምን በጣም አዋክበውኛል። በጣም እና በቃ የመጨረሻ ጊዜ እንደውም 6 ወር አካባቢ ወደ ደብረ ሊባኖስ አካባቢ ሸሸጉ። ለማን ነው የሚሰለጠነው ካህናቱ የሚለውና ትምህርቶቹ ይዘቷቸው ምንድን ነው የሚለውን እስኪ። እኛ የተረፍነው ቤተ መቅደስ ስለነበር ነው እንጂ እኔ መትረፍ የቻልኩት አሁን ቤተ መቅደስ ስለነበርኩ ነው እንጂ ውጭ የነበሩ የእኛ ጓደኞች በሙሉ ተወስደዋል። የ86ቱ አካባቢ ምትላቸውን ሰዎች እዚህ ወዳቸዋል፣ ዝማሪያቸውን ያደንቃል፣ እነሱም ሲያስተምሩ ደስ ይላል ነው ባለውና አንዳንዱን ሰው አይ እነዚህ የሰበሰቡት ቀንተው ነው አገልግሎታቸው። ስለዚህ ጠቡ የግሩፕ ጠብ ነው አይነት እንዲመስል ወደፊት በደንብ እነሱ ተዘጋጅተዋል። እኛ ግን በዛ መንገድ አንመለከተውም እና ስለዚህ ሳያስቡት ወደ ማህበረሰቡ ገብተዋል እና የሚገቡበት መንገድ ደግሞ በጣም ከባድ ነው። አጀንዳ ሆኖ ጸረ ተሐድሶ ትምህርት እንዲቋቋም የሚል በሰርኩላር ተላለፈ። መድረኩን ሳይቀር ውበት እንዲሰጠው ምናምን በዲኮር እንዲያምር በደንብ ያሰራሉ። እነሱ ነው ያንን ያስለመዱት የኛ ቸርች ውስጥና ዲኮሩን ያሰሩና ርችት ሁሉ አለ እና ዲኮሩን አሰርተው ቶሎ አይመጡ። እርስዎ የሚጻፉበት ነገር አለ እንዴት ባይሆን ነበር ጥሩ ነበር ብለው በዚህ ስራዎች ላይ ያው እዚህ ያለን የቤተክርስቲያን ልጆች ደግሞ ምንድን ነው እግዚአብሔር እኛንም ይጠይቃል፣ ታሪክም ይጠይቀናል። ነገ ከነገ ወዲያ ቤተክርስቲያኒቱ እነሱ እንዳሉት እነሱ ወዳሰቡት ግብ የሚደርስ ከሆነ በእኛ ዘመን ምንድን ነው ትውልድ የሚለን የሚል እሳቤ ነው መጀመሪያ እንድናወራ ያደረገን። አሁን እየመጡ ያሉ አሉ። ለምሳሌ ከዘማሪያንም ከሰባኪያንም ያን ጊዜ ዋጋ ያስከፍሉ፣ በጣም ዋጋ ያስከፍሉ። አንዳንድ ሀገረ ስብከቶች ላይ ህዝብ ስለሚወዳቸው እነሱን ከምንሰማ እዚህም ብናስተናግድ ነው የሚሻለን የሚል አደጋውን ካለመረዳት እና በኋላ አንተ እንደው ልታስተምር ነው ግን የመጣው ይህንን ህዝብ እንደው ምናምን አሉ። እንደዛ ይመስለኛል አልኳቸው እና በኋላ በቃ ካልፈቀዱ መሄድ ይችላለሁ፣ ችግር የለም። መመለስ የለም። ቃለ ጉባኤ እንይዛለን እና ቃለ ጉባኤ ይዘን ያለ አካባቢ በስህተትን የመጣሁት ብለህ ፈርመህ ታስተምራለህ። በጣም ትልቅ ሰው ነው። ጤና ይስጥልን ክቡራና ክቡራት የአውደ ኦርና ሚዲያ ቤተሰቦች በያላችሁበት ሰዓት አቆጣጠር እንደምን አላችሁ? የአውደ ኦርና ሚዲያ የእንግዳችን መርሃ ግብር ይዘላችሁ ቀርበናል። አውደ ኦርና ሚዲያ የአብነት መምህራንን፣ መንፈሳዊ ኮሌጅ መምህራን፣ ሰባኪያን ወንጌል፣ ዘማሪያን፣ የግጥምና የዜማ ደራሲዎች፣ የስቱዲዮ ባለሙያዎች፣ ልዩ ልዩ የቤተ መቅደስ አገልጋዮችን እናስታውቃለን፣ እንጠይቃለን፣ እንወያያለን። ዛሬም ልዩ እንግዳ ይዘላችሁ ቀርበናል። ለዚህ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉን። ምናልባት ማንን እንድናመጣላችሁ ትፈልጋላችሁ እንድንጠይቅላችሁ በኮሜንት መስጫ ስጡ። ሌላችሁንም ጥያቄዎች አስተያየቶችም እንድሰጡን እግዚአብሔር ፍቅር እንጠይቃለን። ወደ ዛሬው እንግዳችን ይላለን። እግዚአብሔር እስከ ፍጻሜው ድረስ እንዳይለየን እሱ ቅዱስ ፈቃድ ይሆናል። ዛሬ የጋበዝላችሁ ልዩ እንግዳችን መጋቤ ሃይማኖት መምህር ተስፋዬ ሞሲሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የሕይወተ ብርሃን ቅድስት ድንግል ማርያም ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ ናቸው። መምህር ተስፋዬ ሞሲሳ በመላው ኢትዮጵያ እየተዘዋወሩ ወንጌል ያስተማሩ ከ20 ዓመት በላይ በኢትዮጵያ ኦርቶዶክስ ቤተክርስቲያን በአገልግሎት ዝናን የተረፉ ልዩ ልዩ መጽሐፍትን ሲዲዎችን ለምዕመናን ያቀረቡ ናቸው። እርሲ ከሳቸው ጋር ዛሬ እንጫወታለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ሁኑ። መምህር ተስፋዬ እንኳን ወደ ስቱዲዮአችን ጥሪያችን አክብረው ስለመጡልን በእግዚአብሔር ስም ከፍ ያለ ምስጋና እናቀርባለን። እንኳን ደህና መጡልን። አሜን። እኔም አውደ ኦርናዎች በእውነት ስለጋበዛችሁኝ አክብራችሁ እጅግ የላቀ ደስታ ይሰማኛል። እንኳን ደህና ቆያችሁኝ። አመሰግናለሁ። ጨዋታችንን እስቲ ከመነሻው እንዴት ወደ ስብከት የመጡበት አገልግሎት የሚያስታውሱትን እንዴት ወደዚህ ወደ ወንጌል ወደ መስበክ አገልግሎት እንዴት ገቡ የሚለውን እያነሳን እስቲ እንጫወት። አመሰግናለሁ። እንግዲህ አሁን ያው ተወልጄ ያደግኩት መርካቶ አካባቢ ነው። እንደሚታወቀው በጣም አካባቢው ለወንጌል አገልግሎት ሳይሆን
አካባቢው ወይ ነጋዴ ለመሆን ወይ ደግሞ ሌላ የህይወት አማራጮችን ለመያዝ እድል የሚሰጥ ነው። ግን ደግሞ በዛ ብቻ የተወሰነ አይደለም። ብዙ የኳስም ጥበብ ያላቸው የሙዚቃም ጥበብ ያላቸው በእኔ ሰፈር ያሉ ብዙ ልጆች ወጥተዋል። እንደዛም አይነት ደግሞ ሌላ እይታ የመመልከት እድል የሚሰጥ ደግሞ ከኛ ከፈፍ ያሉ ሰዎች ጋር እናይ የነበረበት ሁኔታ አለ። ትልቁ ነገር ግን ያው እኔ አጋጣሚ ሆነው አያቴ ቄስ ስለሆኑ የእናቴ አባት በቤት ውስጥ ስለነበሩ ወደ ቤተክርስቲያን ይዘውኝ የመሄድ እድል ያገኘሁት በዛ ነው እና ያንን እድል በመጠቀም ወጣ ገባ የማለት ህይወት ነበረ። ያው ግብረ ዲቁናውን ትምህርትም ስንጀምር 82 አካባቢ ነው ትምህርቱን የጀመርኩትኝ። ታዘላለም ይባሉ ነበር እሳቸው ጋር ደብረ ገሊላ ነው ቤተክርስቲያን ማለት ነው። እና ከዚያ በኋላ በመሀል አቋርጬ ደግሞ ረዥም ጊዜ ከቤተክርስቲያን አካባቢ 1-2 ዓመት ጠፍቼ ነበረ። ተመልሼ ነው ደግሞ በእናቴ እርዳታና እገዛ ወደ ቤተክርስቲያን እንድገባ የሆነው። እንዲህ ባለ ሁኔታ ወደ ሰንበት ትምህርት ቤትም መጠጋት ጀመርን። ሰንበት ትምህርት ቤት አካባቢም መጠጋት ከጀመርን በኋላ ወደ ጊዮርጊስ ነው። አንድ ጓደኛ ያለኝ ወዳጄ የ4 ዓመት ኮርስ ጊዮርጊስ ይሰጥ ነበር በወቅቱ። ይሄ ጓደኛዬ የአማኑኤል ዲያቆን ነው። እሱ ይዞኝ ለምን ወደዛ አንማርም የሚል ሀሳብ አምጥቶ ከዛ እየተመላለሰን እንግዲህ ወደ ጊዮርጊስ ኮርሱን የመጀመሪያ ኮርሱን መውሰድ ጀመርን። ከዛ በኋላ በማህበራት መጋበዝ ጀመርን። የጽዋ ማህበራት በጣም ብዙ ማህበራትም ስለነበሩ እኛም አካባቢ እነዚህ ማህበራት ጋር ሄደን ፕሮግራም በመምራት ምን በማለት ከዛ ደግሞ ትንሽ መልእክቶችን ወደ ማስተላለፍ መምጣት፣ እነዚህ ነገሮች ወደ ንባብም ደግሞ ላቅ ወዳለውም ትምህርት ለመጓዝ እድል የሚሰጡ ሁኔታዎችን የፈጠሩት። ከዛ ግን የደብረ ጌላ አማኑኤል ሰንበት ትምህርት ቤት የደብረ ጌላ አውደ ምሕረቱ ከዛ በሁለተኛ ደግሞ ደብረ ኃይል ቅዱስ ራጉኤል አውደ ምሕረት ረቡዕ እና ደጀኔሽ ፈራው ቀሲስ መጥተው ሲያስተምሩ ጎልማሶች መርሐ ግብር እዛ ፕሮግራም እንድንመራ እንጋበዝ ነበር። እንደዚህ እያልን አንድ አሁን ስሙን መጥቀስ የማልፈልገው ሰው ነው አጋጣሚ እዚያ ቦታ መጥቶ መምህርነት ዝም ብሎ አይቶኝ አንተ ሰባኪ መሆን አለብህ በደንብ ብሎ እንደ ትንቢትም የተናገረው ይመስለኛል። ያንን ከልጅነት ጋር እያቃጨለብኝ ከዚያ በኋላ እንግዲህ ወደ ሰዋስወ ብርሃን ቅዱስ ጳውሎስ ኮሌጅ እንድገባ ሆነ። እንዲህ ባለ መንገድ ነው አገልግሎቱ የጀመረው ማለት ነው። ግሩም ነው። አንደኛ የሰንበት ትምህርት ቤቱ የሚደነቅ ነው። ቅዱስ ጊዮርጊስም እስካሁን ድረስ እያስተማሩ ያለ ይመስለኛል። ኮርሱን በቀዳማይ ላይ ያሉ ቦታውን ደግሞ ያመቻቸው የአማኑኤል ሰንበት ቤትም አውደ ምሕረትም ይደነቃል። ለዚህ ለእድገት ከዚህ በኋላ ወደ አገልግሎት ስንመጣ በኢትዮጵያ መጀመሪያ ያገለገልክበት ቤተክርስቲያን ማን ነው? በጣም የሚገርመው መጀመሪያ የሄድኩት እኔ እዛ መርካቶ ትንሽ ጊዜ ሰራ ስለነበረ መርካቶ ማገልገል መጀመሪያን የሚያውቅ አንድ በላይ የሚባል ነጋዴ ነው። የጎልማሳ ክፍል አባል ነው። እሱ ወናጎ የሚባል ሀገር ላከኝ። ከዲላ አልፎ ያለው ማለት ነው። እና የመጀመሪያ ጊዜ ነው። ሰዎች ናቸው ይዘውኝ የሄዱት። ስልክም በእጅ የለም ምናምን የለም። እና 98 ነው 99 ዓመተ ምህረት አካባቢ ይመስለኛል ወናጎ ለመጀመሪያ ጊዜ እና በጣም ክፍለ ሀገር ስወጣ አዲስ ነው። የከተማ ልጅ ነው። በጣም ከባድ ሁኔታ ነበረ የማስታውሰው ጊዜው። እና እዛ ከሄድኩኝ በኋላ በቃ 1-3 ቀን አንድ ሰው ተዋወቅኩኝ። እዛ አንድ አሁን አሜሪካን ሀገር የሄደ ሰባኪ ሆኖ የመጣ ብቻ የት እንደነበረ ግን አላውቅም። በወቅቱ እዚያ ቦታ ላይ ተዋወቅንና እንደው አንቺ ምናምን እያለን ያናገረኝ እና በደንብ ማገልገል አለብህ ምናምን ብሎ የቤት ስልክ ምናምን ሰጥቼው ከዚያ በኋላ ሁለተኛ ጊዜ እሱ ወደ እዚህ ጨንቻ የሚባል መስመር ደግሞ ለሁለተኛ ጊዜ ጉባኤ ጋበዘኝ። ከዛ እንዲህ ባለ መንገድ ሶስተኛ ለምለም ከበደ ናት። የሰፈራችንም ዘማሪ ለምለም ከበደ ጎረቤትም ስለነበረች እሷ ደግሞ አፋር ክልል መልካ ወረር የሚባል ሀገር ይዛኝ ሄደች። 99 ነው የሄድኩት እና በዛ ዓመት ውስጥ 3 ጊዜ አካባቢ ወጣሁኝ ማለት ነው። ድንገት ጀመርኩኝ። በዛ ዓመት 3 ጊዜ ለእኔ በጣም ረዥም አገልግሎት የሚባለው በጣም እና እንዲህ ባለ መንገድ አገልግሎቱ እየሰፋ ሄዷል ማለት ነው። አሁን በኢትዮጵያ ውስጥ ያልዞሩበት አለ ቦታ አለ ያልሰማሩበት? በኢትዮጵያ አሁን ያልሄድኩበት ያው መቼም የገጠር ከተሞች ምናምን ይኖራሉ ብዬ አስባለሁ እንጂ
ሽራሮ ድረስ ሄጃለሁ። ሽራሮ አለፌ ሺመልባ ገብቼ የኤርትራ ድንበር ማለት ነው የኤርትራ ስደተኞችን እነሱን ሁሉ 20 ቀን አካባቢ 2 ጊዜ ሄጄ ተቀምጬ በቤተ ክህነቱ የማስተማር እድል ገጥሞኛል እና በደንብ ጠረፉንም አይቼዋለሁ። ከኢትዮጵያ ውጭ ሰው የምናነሳቸው ሀገሮች አሉ? ከኢትዮጵያ ውጭም ያው እንግዲህ አረቡን ዓለም አንድ ሄጃለሁ። አረቡን ዓለም እንደ ቤሩት፣ ባህሬን፣ ዱባይ አካባቢ ሄጃለሁ። ጅቡቲ፣ ምስራቅ አፍሪካ ደግሞ ኬንያ ሄጃለሁ። ጅቡቲ ተመላለሻለሁ። ከዛ ደግሞ ሳውዝ አፍሪካ እና ስዋዚላንድ የሚባል እንደዚህ አይነት ቦታዎችን ለመድረስ ሞክሬያለሁ። ከዛ ደግሞ ያው ኢየሩሳሌም ማይቀርባትን አይቻለሁ ማለት ነው። ገና ደግሞ አለ ሰፊ አገልግሎት ዛይር ፍቀድልን። መቼም በአገልግሎት ዙሪያ ከሚነቀፍበት መካከል ሰው በመቅረት ነው እና ጉባኤ ይዘጋጃል። ክፍለ ሀገር ላይ መምህራን ይቀራሉ፣ እንመጣለን ብለው ይቀራሉ። በዚህ ጉዳይ ደግሞ እርሶ በጣም የሚመሰገኑ ነው። እንደ ትንሽ ነው ሀገር ነው ረዥም ነው ሩቅ ነው ሳይሉ የሚሄዱበት አጋጣሚ አለና ይሄ ልምድ እንዴት ሊመጣ ይቻለ? አሁን አድካሚ ነው። 3 ቀን አገልግሎ ደግሞ ቤት ቅርጋ ሳይቀመጡ የሚሄዱበት ነገር ይሄን ነገር እስቲ ሌላውም አገልጋይ ሊያስተምሩን የሚችለውን ነገር እስቲ እንድታነሱልኝ። እንግዲህ ያው በኋላም የምናነሳው ይመስለኛል። ዝም ብዬ ሳስበው በጣም አንደኛ የአገልግሎቱ ቀናይነት ነው። እኔ ሲጀምር አካባቢ ያው ሰፈሬም ትንሽ የእስልምና እምነት አስተሳሰብ በጣም የሰፋበት አካባቢ ስለሆነ እና ልጅም ሆኜ በስገባም ስወጣም በነገረ ኢየሱስ ላይ የሚነሱ አንዳንድ የነሱ ካሴቶች አሉ። ዘመኑ የካሴት ነው፣ ሲዲ ነው፣ ይከፈታል። እነዚህ ነገሮች በጣም ውስጤን እንትን ያደርጉት ነበረ እና እንደ አንድ ኦርቶዶክሳዊ ክርስቲያን ደግሞ ትንሽ ደግሞ ማንበብና ትንሽ ትምህርት መቀበል እንደጀመረ ክርስቲያን በጣም እንትን አደረግ ነበር እና ያ ዝም ብዬ አስባለሁ አዲስ አበባ ላይ እኔን በዚህ ደረጃ ካስጨነቀኝ ሲወጣ ምንድን ነው ክርስቲያኖች ሊሆኑ የሚችሉት የሚል ሐዋርያዊ ተልእኮ ላይ ያለኝን እንትን ጽናትና እንትን እሱ አንደኛ ያመጣ ይመስለኛል። ሁለተኛው ደግሞ በዚህ በጸረ ተሐድሶ ትግሉ በነበረበት ወቅት የተሐድሶውን ክንፍ ከቤተክርስቲያን አካባቢ መለየት የሚቻልበት ሁኔታ ላይ ሲደረስ አንዱ የወሰድነው ኮሚትመንት ብዙዎቻችን የወሰድነው ኮሚትመንት አውደ ምሕረቱን አስለቀቀነዋል። ይሄ አውደ ምሕረት ከተለቀቀ በኋላ መሸፈን የሚገባው ነው። ስለዚህ መሸፈን አለበት። ዋጋ የሚያስከፍለን ነው። ገጠር እዚህ ቦታ ብለን እንድንመርጥ የሚጋብዘን አይደለም። ስለዚህ የሚለው እንደዚህ አይነት ሲቹዌሽኖች ለአገልግሎቱ እንትን ያደረገኝ ይመስለኛል። ከዛ በኋላ ግን ሳድግ ደግሞ ያው ኃላፊነቱ ደግሞ ሐዋርያዊ ኃላፊነቱ ቀላል ነገር አይደለም። ስፍራም ልንመርጥ አይገባንም። እኛ እንደ ሐዋርያው በዚህ መርከብ የተሰበረ በዚህ ምናምን ባንል እንኳን አትሊስት ግን የገጠሩን ማህበረሰብ መቃብር ቤት ድረስ አሁን አጋጣሚ ሆኖ በቀደም አንድ ቦታ ሄጃለሁ ወጥቻለሁ እና መቃብር ቤት ነው እንደውም ቆይቻለሁ ይመስለኛል። የመቃብር ቤት ራሱ አገልግሎትና ሄጃለሁ። ግን ጣዕሙ ደስ ይላል። ምቾት አይሰማም ለስጋ ምንም ጥያቄ የለውም። ግን ደግሞ የበለጠ ክርስቶስ በዚህ የሚደሰት ከሆነ ደግሞ ቤተክርስቲያን በዚህ አንድ ነገር የምታገኝ ከሆነ የሚል ሳቢዎች ይመስሉኛል። ግሩም ነው። እንደውም አሁን ወደ ኋላ እናነሳዋለን ብዬ ያሰብኩት ልጆች አሉት፣ ትዳር አሉት። በጣም የሚደነቅና የሚነሳው የመጀመሪያ ልጆትን ሲወልዱ ጉባኤ ላይ ያሉት ደርሳለች። ይህን ያህል ፍቅር ነበር። እስቲ ስለዚህ ጉዳይ ያጫውቱኝ እስቲ ከአገልግሎት ፍቅር አኳያ። አጋጣሚ ሆነ የመጀመሪያው እንግዲህ ሲወለድ ያው ምናልባት እንግዲህ እርሶም እንደሚያስታውሱት ያለችው ጅጅጋ ነው። እዚህ አልነበረችም። እህቷ ጋር ነው የሄደችው እና እህቷ ጋር ሄዳ ነው የወለደችው። ጅጅጋ ደግሞ ሩቅ ነው። እኔ እዚህ ነኝ። የመጀመሪያ ልጃችን ነው እና የወለደችው የጌታ ልደት አካባቢ ነው እና እኔ ወደ ጅጅጋ መሄድ አልቻልኩም። ቀጥታ ብፁዕ አቡነ ገብርኤል ታላቁ አባታችን ማለት ነው የእኔም አባት ስለነበሩ በጣም እዛ ወደ ይርጋለም አማኑኤል ታኅሳስ 28 ይከብራል እና ወደዛ መሄድ አለብን ብለው ወደዛ እየሄድኩኝ ከእሳቸው ጋር ከኋላ ተቀምጬ ነው ስልክ ተደውሎ መውለዷ የተነገረኝ ማለት ነው እና የመጀመሪያ ልጅ ስለነበረ እኔ በጣም አልቅሻለሁም። ዝም ብዬ እንባዬ ሲወርድ አየዋለሁ ምናምን እና
ይሄ ወንድነት ወደ አባትነት ሲለወጥ በደንብ ውስጥ ይሰማል ስሜቱ ራሱ እና ለእሳቸው ስነግራቸው አባታችን ባለቤቴ ከወለደች እኮ አሁን ተደውሎ አልኳቸው። በቃ ስሙን ተዋህዶ በለው አሉኝ። አማኑኤል ስለነበረ ቀኑ ወደዛ እየሄድን ነበር እና እንዲህ ባለ ሁኔታ ነው የመጀመሪያ። ደስ ያለ የአገልግሎት ፍሬ ነው። የአገልግሎት ፍሬ ነው። ምክንያቱም ሆቴል ይሳከልን፣ ምግብ ይሳከልን፣ መተኛ ይሳከልን ብሎ ከመቅረት ወጥቶ የቤቱን ጉዳይ ጥሎ ለእግዚአብሔር ለማገልገል ወንጌል ለማገልገል መዘጋጀት ነው። በጣም ይደንቃል። አሁንም አልሰን እግዚአብሔር ሰፊ የአገልግሎት ዘመን እንዲሰጡት እንመኛለን። ክቡራን ተመልካቾቻችን ይህ የአውደ ወርና ሚዲያችን ነው። አውደ ወርና ሚዲያ ልዩ ልዩ ቤተሰቦችን እንጋብዛለን። የአብነት መምህራንን፣ የቴዎሎጂ መንፈሳዊ ኮሌጅ መምህራንን፣ እንዲሁም ሰባኪያንን፣ ዘማሪያንን እንጋብዛለን። ዛሬ የጋበዝናቸው መጋቢ ሃይማኖት መምህር ተስፋዬ ሞሲሳ ከ25 ዓመት በላይ በወንጌል አገልግሎት ቤተክርስቲያን ያገለገሉ ወንድም ናቸው። ጥሩ ጨዋታ የተጫወትን ነው። አብራችሁን ሆኑ። እሺ እንቀጥልና ጨዋታችንን ከአገልግሎት ባሻገር ሲዲ ይታተም ነበረ፣ መጽሐፍ ይታተም ነበረ። በዚህ ጉዳይ እርስዎ ያዘጋጁት ነገር አለ? በዚህ ዘመናት እንግዲህ የመጀመሪያ ሲዲ ያዘጋጀሁት ዓለም አላወቀውም የሚል ነው። በነገረ ክርስቶስ ጉዳይ ነው። ይህንንም ወደ ሲዲ እስልምናው የኛ አስተምህሮ ላይ ሂስ ማቅረብ የጀመረበት ጊዜ ነው በጣም እና ወጥተው በደንብ ማርቆስ፣ ማቴዎስ ምናምን እያሉ ሲዲ የሚሰሩበት ጀምረው እና ቀጥታ አታክ ነው የሚያደርጉት። ነቀፋ ነው። ኢየሱስ ክርስቶስ አምላክ ሊባል አይገባው የሚል በቃ መርህ ላይ ያተኮረ እንትን ስለነበረ አንድ ቀን እየወረድኩኝ አንድ ትርጉም ነው እየሰሙ የነበረው እና የትርጉም የአህመድ ዲያት እንትን ነው ስራ ነው። የእሱን ትርጉም አንድ ሰው ኢትዮጵያዊ የሆነ ሰው እየተረጎመ ዝም ብዬ ቆሜ፣ ሙዚቃ ቤት የተከፈተው ዝም ብዬ ቆሜ ሰማሁ። ቆሜ እስኪጨርስ ሰማሁት እና ያንኑ ሲዲ ከዛው ገዝቼ ሄድኩኝ። በቃ ሲዲ ገዛው። ከዛ ቤት ተቀምጬ ሲዲውን መልስ መስጠት አለብኝ ብዬ መንፈሳዊ ቅናት ነው፣ ልጅነትም አለ። ሰዎች እንኳን አላማከርኩም። ይገርመኛል የመጀመሪያ ጊዜ አንስሰራ እና ያንን እየሰራው ከዛ በኋላ ምን ሪፈር ለማድረግ አሁን ቁርአን ፍለጋ ምናምን ሄድኩኝ። የለኝም፣ አልነበረኝም። አንድ ሰው እንደዚህ እየሰራው ነው ስለ የሚያማኑኤል ልጅ ነው ራሱ የነበረውን ቁርአን ፈርሞ ሰጠኝ ማስታወሻ እና አሁን ድረስ አለ ማለት ነው። ከዛ በኋላ ያንን መጽሐፍ እንዳጠና ሌላ እድል ሰጠኝ። ቁጭ ብዬ መጽሐፉን 6 ወር አካባቢ በጣም እየደጋገምኩ፣ በጣም ቦሪንግ ነው ለማንበብ፣ በጣም ሰው የሚቸግር ነው ምናምን በጣም ግን በጣም ተቸግሬ መጽሐፉን አነበብኩት። የመጀመሪያውን የሆነ ትንሽ ስቱዲዮ ነበር 7ኛ አካባቢ እና ዓለም አላወቀውም የሚል የመጀመሪያውን እዛ ሰራሁኝ ማለት ሲዲ ነው። ቪሲዲ ነው። አንድ ላይ ነው የተሰራው ሁለቱም እዛው። ከዛ በኋላ ይሄን እንደሰራው ወልደ ነጎድጓድ ዮሐንሶች ደግሞ ሰንበት ትምህርት ቤቱ አንድ ግብዣ ያደረገልኝ በዚሁ በእስልምና ትምህርት ጉዳይ ላይ ግብዣ ያደረገልኝ እና በዛ ደግሞ ቁርአን ክርስቶስን አያውቀውም የሚል ሁለተኛ ቪሲዲ ከዮሐንስ ወልደ ነጎድጓድ ተቀርጬ ያሰራው እንዲህ ባለ መንገድ ቪሲዲ መጀመሪያ ሰሩ። ግን በወቅቱ ችግር አልገጠመውም። አሁን እንደ አዲስ አበባ ሳይሆን እንደ ክፍለ ሀገር ይህን ቪሲዲ ይዞ መሄድ የሚቻል ነው። እኛ አሁን ያኔ ልጆች ስለሆንን ብዙ ፍርሃትም አይሰማንም። ወጣትነት አለ፣ ታሽጋለ፣ ካርቶን ይዘህ ምናምን ነው የምትሄደው። በመናኸሪያ ነው ምናምን መኪናው ጉዞው እና በዛ ነው የምትጓዘው፣ ትሄዳለህ። ግን ክፍለ ሀገር ምንም ያው ሲኬድ የሚከፍተው ሳይሆን ሲያሰራጩ ወጣቶቹ ምናምን በእልህ ነበረ። በጣም የተሰራጨበት ጊዜ ስለነበር የእነሱም ትምህርት እንደዚህ ነው ምናምን። ግን ያው እኛ ምንም ከዚህ በኋላ ምን ሊመጣ ይችላል የሚል ዝግጅትም አድርጌ ስላልነበረ በኋላ እዚህ ያሉ የደህንነት አካላት ምናምን በጣም አዋክበውኛል። በጣም እና በቃ የመጨረሻ ጊዜ እንደውም 6 ወር አካባቢ ወደ ደብረ ሊባኖስ አካባቢ ሸሸኩ። ከአቅሜ በላይ ሆነ። ሲም ሰበርኩ፣ ቀየርኩ፣ ምናምን አደረኩ። ግን
ሊቆም አልቻለም። በጣም እነሱም በጣም ይከተሉ ነበር እና አጋጣሚ ሆኖ እንደውም አንድ ምን ተሰራብኝ የሆነ ሳዲቅ የሚባል ሰው አለ አሁንም እሱ ደወለ ስልክና ሁለተኛው ስራ በተለይ ትንሽ ከቁርአንም ከምን እየጠቀስኩ ሰርቼ ስለነበረ በጣም ኮንሽስሊ የተመለከቱት እሱ ቀርጾኝ ደውሎ እያወራኝ ይቀርጸኝ ነበር እና እኔ አላቅም ዝም ብዬ አወራዋል። ያው እንደዚህ ሰርታል እንደዚህ ብንገናኝ ምን ችግር የለውም እንገናኛለን ምናምን እለዋለሁ እና መጨረሻ ላይ አላህ እውነቱን ያብራልህ ሲለኝ እሺ ለአንተም ክርስቶስ እውነቱን ይግለጥልህ ስለው ያችን ቆራርጠው ጅማ አካባቢ በትነዋታለች። ላይክ እስልምናን ተቀበለ ሁሉ ማለት ነው። በኤዲቲንግ ያኔ ብርቅ ነው ገና በኤዲቲንግ የሆነች እንትን ሰርተው ኮፍያ ምናምን አድርገውልኝ ምናምን ሁሉ እንዲህ ምናምን አድርገው ነበር እና ጅማ አካባቢ ብፁዕ አቡነ እስጢፋኖስ ራሱ አሁን ድረስ ያስታውሱታል። መተመልስ መስጠት አለብህ ለህዝቡ ተብዬ ለዚህ ጉዳይ ብቻ መልስ ለመስጠት ጅማ ድረስ ይቻላል። መጽሐፍቶቹ ጋር እንግባ እስኪ። መጽሐፍቶችን የተዘጋጁ አሉ ወይ? አሁንስ የሚዘጋጁ አሉ ወይ? በዛ ጉዳይ መጽሐፍ እንግዲህ ያው ቪሲዲም እንግዲህ ከዛ በኋላ የታድሶቹ ዘመን ላይ ነገረ ቅዱሳን ላይ ሰርቻለሁ። ምስክሮች ድንቆች ናቸው የሚል ሶስተኛ ሲዲ ሰርቻለሁ። የእመቤታችን ላይ ሰርቻለሁ። ለሚፈሩ ምልክት እንሰጣቸው የሚል እሱ ኦዲዮ ብቻ ነው የተሰራው። ከዛ በኋላ ግን ያው መጽሐፍ ደግሞ ወደ መጽሐፍ ደግሞ እንድመጣ ያው ነፍሱን ይማረው ወንድሜ መምህር ከበደ አራጋው በጣም ትልቅ አስተዋጽኦ አለው በእኔ ህይወት ውስጥ በዚህ ማለት ነው በመጽሐፍ እና የመጀመሪያው የመሸባት ከተማ የምትል ትንሽ መጽሐፍ እንድሰራ የባቢሎን ላይ አተኩሬ እንድሰራ በጣም ትንሽ ነው። ከዛ ቀጥሎ ደግሞ የታመመው ሐኪም ትንሽ ነው ሰራው። ከዚያ በኋላ ትልቁ መጽሐፍ ያው አንኪራ ነው። ይሄ መጽሐፉ ትልቅ ነው። ጊዜ የሚወሰደ መጽሐፍ ነው። ነገረ ቤተክርስቲያን ላይ ቤተሰብ ላይ እና ሀገር ላይ የሚያተኩር መጽሐፍ ነው። 3 ጉዳዮች ላይ ያሉት ነው እና የሲኖዶሱም አካባቢ ላይ ያለውን ሀሳብ አንዳንድ ነገሮች የተነሳበት ነው። ብዙ አባቶችም የተመለከቱት መጽሐፍ ነው። ያው ግምቴንም አስቀምጫለሁ። ሲኖዶሳዊ ህልውና አደጋ ውስጥ እንዳይገባ የሚታዩኝን ነገሮች አስቀድሜ አስቀምጫለሁ እና አሁን ዛሬ አንዳንድ ነገሮች ስመለከት ይደንቀኛል እና እንዲህ ያለ መጽሐፍ ቀድሞ መመልከት እና አሁን ደግሞ ትንሽ ለምን እንጸልያለን የሚል መጽሐፍ የጸሎት መጽሐፍ አለ። እሱ ወጥቷል። አሁን ግን ደግሞ ሌላ ኦርቶዶክሳዊ ማንነትና የዘመኑ ማዕበል የሚል መጽሐፍ እየሰራሁ ነው። እንጠብቃለን እንግዲህ ብዙ ከእርሶ ስለምንጠብቅ በአዲሱ ስራዎት እንደሚገለጡ ተስፋ እናደርጋለን። እስቲ ሌላ የምናነሳው ጉዳይ ብዙ በፌስቡክ እና አንዳንድ በማህበራዊ ሚዲያ የካህናት ማሰልጠኛ ፕሮግራም ላይ አዩታለሁ እና ምንድነው እሱ የሚያሰለጥኑት? ምንድነው? እየታወጣ ነው? ለማን ነው የሚሰለጠነው ካህናቱ የሚለውና ትምህርቶቹ ይዘቷቸው ምንድን ነው የሚለውን እስቲ ባጭሩ። አንዱ የካህናት ስልጠና ላይ እንድንገባ ያስገደደን ያው ያን ጊዜ የነበረው የታድሶ እንቅስቃሴ ነው። ምክንያቱም ታድሶ አንዱ ምንጩ ላይ መስራት የሚል እንትን ይዞ ይንቀሳቀስ ስለነበረ ጎል ይዞ ይንቀሳቀስ ስለነበረ ካህናቱን ወደ ማንቃት መምጣት ይገባል የሚል እሳቤዎች ነበሩ። ያን ጊዜ ከማህበረ ቅዱሳን ወንድሞች ዲያቆን ያረጋል አበጋዝ እንደዚህ አብረን በዚህ በታድሶ ጉዳይ ላይ አብረን እንንቀሳቀስ ስለነበረ ይሄ ከአውደ ምሕረት ትምህርት ባሻገር ወደ ካህናት ስልጠና ደግሞ መምጣት አለብን የሚሉ እሳቤዎች መጡ። የካህናት ስልጠናዎች በዚህ ምክንያት ነው የተጀመሩት። አሁን ድረስ ቀጥለዋል እያደጉ መጥተው ያው ያን ጊዜ የነበረው የነገር ሃይማኖት ላይ በደንብ ካህናቱን ማብቃት ነው። የመዳን ትምህርት ላይ የትምህርተ ኖሎት እንደዚህ የመሳሰሉ ነገረ ቤተክርስቲያን ላይ እንደዚህ ያሉ ትምህርቶችን ስልጠናዎችን ነበር ለነሱ የምንሰጠው። አሁን ግን ከፍ ብሎ ደግሞ ከዚህ ባሻገር ደግሞ ከዚህ ከዘመኑ ጋራ ካህን እንዴት መምራት አለበት የሚሉ እሳቤዎች ላይ ደግሞ ያሉ ስልጠናዎች እንደዚህ ነገር እንሰጣለን። ግሩም እንግዲህ ወደ ጸረ ተሐድሶ ጥምረት ወደሚለው ሀሳብ አሁን ሲገቡ ሰምቼ ትዝ ያለኝ ነገር ነው። ተሐድሶ በተወሰነ ዓመት ምሕረቱን ያወርሱ ይገልጡልናል። እንቅስቃሴ ነበረ፣ ጥሩ እንቅስቃሴ በኢትዮጵያ ኦርቶዶክሳውያን የወንጌል ስርጭት በሚደንቅ መልኩ የዝማሬው በክፍለ ሀገሩም በየሀገሩ ልዩ ልዩ ጉባኤዎች ነበሩ፣ እረፍት የሌላቸው። ቅዳሜ ዓርብ ዕለት መናሪያ ላይ
የአገልጋይ ማዕት ነው የሚታየው ለመሄድ እና ይሄድ ነበር እና ይሄ ወንጌል የተቃጠለበት ዘመን ነበር እና ከዛ በኋላ ደግሞ ተሐድሶች መጡ። በዚህ ጉዳይ ላይ እርሶና ጓደኞቹ ተሰብስበው ነበርና ይህን ታሪክ እስቲ ቀስ አድርገው ይንገሩን። እንግዲህ ያው የተሐድሶ ጉዳይ ያው እርሶም ያውቁታል በብዙ ከዚህኛው ከኛ ዘመን በፊት የነበረው የ86ቱ ምናምን አካባቢ የነበረው በተለይ ሃይማኖተ አበው ምናምን መቋቋምና ጠቅላይ ቤተ ክህነት አካባቢ ያን ጊዜ የተለመዱ የአዳራሽ ጉባኤያት ምናምን በጣም ነበሩ እንደዚህ አይነት መልኮች እና በጣም ያምሩ ናቸው። ሳውንዳቸው፣ ድምፃቸው ምናምን ሰው አትራክት ማድረግ እንዲችሉ ተደርገው የሚሰሩ ናቸው። በጣም በዝግጅት የሚከናወኑ ስለነበሩ በደንብ ነው የኦርቶዶክሱ የሚሄደው እና እኔ ራሱ አስታውሳለሁ ትንሽ ልጅ ሆኜ ከገዳመ ኢየሱስ አካባቢ መጥተው ስልጠና የሚሰጡን ነበሩ። እኛ የተረፍነው ቤተ መቅደስ ስለነበርን ነው እንጂ እኔ መትረፍ የቻልኩት አሁን ቤተ መቅደስ ስለነበርኩ ነው እንጂ ውጭ የነበሩ የእኛ ጓደኞች በሙሉ ተወስደዋል። የ86ቱ አካባቢ በነበረው እና ያ ነው እያደገ መልኩን እየለዋወጠ የመጣው እና 90 ዓመተ ምህረት ጀምሮ ደግሞ ያለው መልክ ሌላ ስለሆነ በጣም ህቡ ነው፣ ረቂቅ ነው። ቤቱም ቤተ ክህነቱም ሊረዳው በማይችለው ሁኔታ ነው የሚጓዘው። እንደውም ከመረዳት ይልቅ ወደ ፍርሃት እንዲመጣ ሁሉ ያደረገ አደገኛ እንቅስቃሴ ነው እና ከዛ በኋላ እኛ እንግዲህ እንደሚታወቀው የአውደ ምሕረቱ አካባቢ የነበረው እናገለግላለን፣ ግን ቲም ተሰርቷል። ያው ቲም ነበረው በደንብ እና ቲሙ ግሩፕ ነው እና ግሩፑ ሲሰራ ሚሽን ያለው ግሩፕ ነው እና ግን ምንድነው ቀድሞ የሚያሰሩት ይሄ የኛን 4 ኪሎ ቲም ነው ብለው ያሰራሉ። ስለዚህ ጠቡ የግሩፕ ጠብ ነው አይነት እንዲመስል ወደፊት በደንብ እነሱ ተዘጋጅተዋል። እኛ ግን በዛ መንገድ አንመለከተውም እና ስለዚህ ሳያስቡት ወደ ማህበረሰቡ ገብተዋል እና የሚገቡበት መንገድ ደግሞ በጣም ከባድ ነው። ከዝግጅቶቻቸው ጀምሮ አውደ ምሕረት እነሱ የሚጋበዙባቸው አውደ ምሕረቶች ከኛ ይለያሉ። እኛ ስንሄድ አውደ ምሕረት ላይክ የምንጠብቀው አውደ ምሕረቱን ብቻ ነው፣ ህዝቡን ነው አስተምረን ነው የምንወደው። እነሱ መድረኩን ሳይቀር ውበት እንዲሰጠው ምናምን በዲኮር እንዲያምር በደንብ ያሰራሉ። እነሱ ነው ያንን ያስለመዱት እኛ ቸርች ውስጥና ዲኮሩን ያሰሩና ርችት ሁሉ አለ እና ዲኮሩን አሰርተው ቶሎ አይመጡም፣ ማታ ነው የሚመጡት። ህዝቡ ገብቶ ውስጣቸው እንደ ጣዖት ህዝቡ ውስጥ እንደ ጣዖት መሳል የሚፈልጉበት አንድ ስትራቴጂ ሁሉ ነው የሚመስለኝ እና እዚህ ህዝቡ ዲኮሩን እያየ እነሱን በመጠበቅ እና ሲመጡ አንድ አይነት እንትን ቀሚስ አይነት ነው የሚለብሱት፣ ከለራቸው ተመሳሳይ ሆኑ ምናምን ሲገቡ ጅምር እና የሚገቡት በህዝብ መሃል ነው እና በደንብ ይሄ ህዝብ ውስጥ በቃ ዝም ብሎ ክፍትፍት አድርጎ ራሱ እንዲሰጣቸው የሄዱባቸው መንገዶች ናቸው። ከዛ በኋላ እንደልባቸው ኑፋቂያቸው እንደልባቸው ኤሪያዎች ለይተው ቢሆንም እንደልባቸው ግን ኑፋቂያውን መዝራት እንዲችሉ አድርጓቸዋል። ከዛ አልፎ ደግሞ እንደገና ማታ እኛ ወደ ምሕረት ጨርሰን ወደ ማረፊያ ነው የምንሄደው። እነሱ ማታ ደግሞ ተለይተው ደግሞ ከራት በኋላ ጸሎት የሚባላላቸው ወጣቶችን ይለያሉ እና እዛ ውስጥ ተክለው ነው የሚመለሱት። ወይ ሰንበት ትምህርት ቤት አካባቢ ያሉ ልጆችን ፒክ ያደረጉና ወይ ዲያቆናት አካባቢ ያሉትን ፒክ ያደረጉና ምናምን ተክለው ነው የሚመለሱት። በቃ ከዛ ስራ የሚሰራላቸው አለ ሲመለሱ። እኛ መልእክት አስተላልፈን መመለስ ብቻ ነው ስንመለስ እና በዚህ ምክንያት በጣም ስር የሰደዱባቸው ሁኔታዎች ስለነበሩ ያው እዚህ ያለን የቤተክርስቲያን ልጆች ደግሞ ምንድን ነው እግዚአብሔር እኛንም ይጠይቃል፣ ታሪክም ይጠይቀናል። ነገ ከነገ ወዲያ ቤተክርስቲያኒቱ እነሱ እንዳሉት እነሱ ወዳሰቡት ግብ የሚደርስ ከሆነ በእኛ ዘመን ምንድን ነው ትውልድ የሚለን የሚል እሳቤ ነው መጀመሪያ እንድናወራ ያደረገን። ማህበረ ቅዱሳን ተሰብስቦ ነበር ቀድሞ በዚህ ጉዳይ ላይ ያላችሁ ሀሳብ ምን ነው የሚል? አዎ ማህበረ ቅዱሳን እኛ አጋጣሚ ሆኖ እኛ ስንሰበሰብ ማህበረ ቅዱሳን በደንብ በጥናትም እየሄዱበት ስለነበረ የተደራጀ መዋቅር ስለሆነ ሂደቱንም ስጋቱንም እንደገና ምልክቶቹንም ምናምን በደንብ ለይቶ ማምጣት እንዲችል እኛ የአውደ ምሕረቱ አካባቢ ብቻ ነበር የሚታየን። እነሱ ደግሞ በጣም ግራውንድሊ ብዙ ርቀት የሄዱበትን ጥናት ምናምን ወደኛ እኛንም አብዴት እንዲያደርገን ማቹርድ እንዲያደርገን እድል ሰጥቶናል። በደንብ አብረንም በመታገል ደግሞ ውጤታማ ነገሮች እንዲመጣ አድርጎናል እና እኛ ግን ቱሪስት ነው ሆቴል እዚች አለችን ጋዜጣ
አስታውሳለሁ። እንደውም በአውደ ምሕረት አካባቢ ብዙ ባይታየም ወንድማችን አሁን ሲያትል ያለው ቀሲስ ሱራፌል ወንድሙ አለ። በጣም እሱ ይሄ በማደራጀት አቅም በጣም የሚደነቅ ልጅ ነው። በጣም ማረሳው ልጅ ነው። አዳራሽ እዛ ያመቻችልን ነበረ። ከዛ የመጀመሪያ ያደረግነው አንዳንድ እዚህ ተልእኮ ውስጥ ያሉ እኛ የምናውቃቸው ያልገባቸው ከሆኑ መተን አስረድተን እናደርጋለን። በዓላማ ከሆነ ደግሞ ልዩነት እናመጣለን ብለን የመጀመሪያ መምህራንን እየደወልን እየቀጠርን በአንድ እርሶም 1 2 3 ጊዜ ተገኙ ይመስለኛል። እዛ አስታውሳለሁ። ዘመድኩንም ነበረ ዘመድኩንም ነበረ እና እንደዚህ እየጠራን መኮንን ደስታ ነበረ፣ ቀሲስ መኮንን ዳንኤል ግብራ ነበረ፣ መምህር ጳውሎስ መልካ ስላሴ አለ። እነዚህ አሉ። ከዛ በጣም ብዙ ወንድሞች እንዲመጡ ሆኗል። ከዛ በኋላ በጣም ብዙ ወንድሞች ጆይን ያደረጉበት ትልቅ ትግል ነው የሆነው። ምንድን ነው የገጠመው ተግዳሮት? አሁን ግፊያ ነው። አንደኛ ህዝብ ይወዳቸዋል። አሁን የምትላቸውን ሰዎች ህዝብ ይወዳቸዋል፣ ዝማሬያቸውን ያደንቃል፣ እነሱም ሲያስተምሩ ደስ ይላል ነው ባለውና አንዳንዱን ሰው አይ እነዚህ የሰበሰቡት ቀንተው ነው አገልግሎታቸው የሚል ስለነበረ እኔም ማስበውና ማየው ተግዳሮቱ ከራሱ ከጠቅላይ ቤተ ክህነትም ከክፍለ ከተማ ማነው ከሀገረ ስብከትም ከየአውራጃው ካሉት እስቲ ለዚህ ጉዳይ ንገሩኝ። እስቲ የመጀመሪያው እንግዲህ ምንድን ነው የሆነው? ቤተ ክህነቱ ፍርሃት ይዞታል በጉዳዩ በጣም። ምክንያቱም የሚወጡት መረጃዎች አስደንጋጮች ነበሩ። ከማርክሷን በተለይ የሚወጡት መረጃዎች በጣም ትልቅ ሰዎች ጆይን የሚያደርጉበት ሶፍትዌር የሆኑበት እና የሚመሩት ምናምን ነው። ከአብነት ትምህርት ቤቶች ውስጥ አሉ፣ ከቴዎሎጂ ኮሌጆች ውስጥ አሉ፣ ምናምን አሉ፣ ከውጭ ሀገር አለ። በጣም ረጅም እጅ ነው እና ይህንን ትንሽ ያስደነገጠው ይመስለኛል። ስለዚህ ዝም ብሎ ማቆም እንዳለብን አይነት እሳቤ ከቤተ ክህነት አንዳንድ ሰዎች ይመጣሉ። ከዛ ግን ቀጥሎ ምንድን የሆነው በቀጥታ ክስ ነው ተመስርቶብንም የነበረው። ያ ክስ ምንድን ነው? አጋጣሚ ትዝ ይለኛል ሊቢያ አካባቢ የቀለም አብዮት የተነሳበት ስለነበረ ያው እንዲህ አይነት ነገር ሃይማኖት ጉዳይ ወደ ፖለቲካል መልክ መስጠት የተለመደ ነው። መልኩን ወደ ፖለቲካ ለውጠውት እኛው አስተምረናቸው አብቅተናቸው ሊቢያ የተነሳውን ኢትዮጵያ ውስጥ ለማንሳት ነው የሚል ከባድ እንትን አምጥተው ያው የደህንነት መስሪያ ቤቱ ተፈትሸናል፣ ተጠርተናል፣ ተጠይቀናል። ዓላማችን እኛ በራችሁ ሲንኳኳ ማን ነው ያልነው፣ ሌላ ምንም አጀንዳም እንደሌለን በኋላ በመንግስትም አካባቢ እያወቁ ሲመጡ ተውን እኛ ሌላ እንደሌለ ሲታወቅ እና አንዱ የቤተ ክህነቱ በዚህ ነው ከፍርሃት በመነሳት የመጣ ነው። ሁለተኛው ግን አንደኛ አገልጋዮቹ ስለሚወደዱ እነዚህ አንዳንድ ሀገረ ስብከቶች ላይ ህዝብ ስለሚወዳቸው እነሱን ከምንሰማ እነዚህም ብናስተናግድ ነው የሚሻለን የሚል አደጋውን ካለመረዳት ማለት ዝም ብሎ ከመድረክ ያለፈ አይሆንም የሚል እሳቤ ስለነበራቸው አንዳንዶቹ በሚሽን ነው ፒክ የተደረጉ አሉ። በሀገረ ስብከት ደረጃ ፒክ፣ በቤተ ክህነት ደረጃ ፒክ የተደረጉ አሉ። መዋቅር ላይ ተቀምጠው ስልጣናቸውን እኛ ከጉባኤ የተመለስንባቸው ጊዜዎች አሉ። በደብዳቤ ተመልሰናል እንዳያስተምሩ ተብለን ማለት ነው። የሚያሰናብቱበት ጊዜ ማለት ነው። እንዲሁ የሚያሰናብቱበት ጊዜ አለ ምናምን በጣም ብዙ እና ስለዚህ በዓላማ እነሱን የሚያግዟቸው መዋቅሩ ላይ በደንብ የተሰገሰጉ አካላት አሉ። ሳይገባቸው የሚያደርጉ አሉ። ህዝብ ከመፍራት የሚያደርጉ አሉ። እንዲህ ያሉ ነገሮች ስለነበሩ በክፍለ ሀገርም በምንም በጣም በኋላ ነው እኛ ይሄኛው አካሄዳችን አዋጪ እንደማይሆን ሲገባን ምንድነው ማድረግ የጀመርነው? የሰንበት ትምህርት ቤት አንድነት ጠራን፣ አዲስ አበባ ላይ ያለውን። ስለዚህ የመጀመሪያ ቤተ ክህነት አካባቢ ያለው አካል ይህን ጉዳይ ወደ መረዳት መምጣት አለበት። ከዛ ጳጳሳትን ለብቻ ብፁዓን አባቶችን ማውራት አለብን በየቤታቸው እየገባን የሚል እሱን አዘጋጀን። ሰነዶቻችንን አስተካክለን በሚገባ በየቤቱ ለብፁዓን አባቶችም ለቤተ ክህነት የአንዳንድ የመምሪያ ኃላፊዎችም ሃይማኖቱ ያላቸው ቀናነት ያላቸው እኛ በወንድምነት የምናውቃቸውንም እነሱንም ጭምር አዌር በማድረግ ጉዳዩ እንዲህ ነው እንዲህ ወደሚል አይነት እንትን አምጥተው ከዛ በኋላ በደንብ ሲኖዶሱ ወደ ማየት እንዲመጣ ሆነ። 2002 መጨረሻ ነው የጀመርነው እኛ 2004 ነው አጀንዳ 2 ዓመት አታግሏል። አጀንዳ ሆኖ ጸረ ተሐድሶ ጥምረት እንዲቋቋም የሚል በሰርኩላር ተላለፈ። ከዛ በኋላ በወረዳም
በክፍለ ከተማዎቹም በጣም የሚደነቁ ወንድሞች ናቸው። በዚህ ጉዳይ ያለፉት የከፈሉት ዋጋ እርስዎ የሚጻወቱበት ነገር አለ? እንዴት ባይሆን ነበር ጥሩ ነበር ብለው በዚህ ስራዎት ላይ የዚህ ስራ ላይ መቼም ትውልድ የማይረሳው ለዚህ ቤተክርስቲያን ከተከፈለው ዋጋ መካከል ምንም አይረሳ ነው። ምናልባት አሁን ሲመለከቱ ወደኋላ በዚህ መልኩ ይሻል ነበር የሚሉት ነገር አለ በተሰራው ስራ? ያው መቼም ጉዳዩ ላይ እየበሰልክ ስትመጣ፣ በጉዳዩ ላይ እያነበብክ ስትመጣ፣ ጉዳዩ ላይ በጥልቀት እየተረዳ ስትመጣ ሌሎች ስትራቴጂዎች አዋጪ ይሆናሉ የሚል እሳቤ ይመጣል። ጥያቄ የለውም። ግን እኔ አሁን ያኔ ምንም የሚጸጽተኝ ነገር የለም። ለምንድን ነው የማልጸጸተው? ላይክ ሚኒሻ ነበር። ሚኒሻ ነው። የሆነ አደጋ መጥቷል። የመጣውን አደጋ እሳት አደጋው እስኪደርስ ሲነድ ማየት የለብንም። ባገኘነው ነገር ማጥፋት አለ። በምንም ነው በቃ ባገኘ ማጥፋት እና በዚህ ሂደት ውስጥ በጅምላ እነሱም አካባቢ ያሉ ዝም ብለው እምነታቸውን ሳይለውጡ ግን የዝና ማዕከል ስለሆነ የሚከተሉ አካላት ምናምን ነበሩ። እነሱ ምናምን ሊጎዱ ይችላሉ ዝም ብለን ሳስበው። ከዛ በተረፈ ግን እንደዛ ባናደርግ ኖሮ ቤተክርስቲያን ልትሆን የምትችለው ነገር ሌላ አማራጭ አልነበር። ምንም አማራጭ የለም። በቃ ያኛውን መንገድ ባንከተለው መቼም እግዚአብሔር ይደርስላታል ይታወቃል። ግን እግዚአብሔር የሚደርሰው በፍጥረቱ በኩል ነው፣ በእኛው ነው የሚደርሰው በማንም እና እዚህ ያኛው መንገድ በጣም ትክክለኛ መንገድ ነው። አሁን ዛሬ ላይ ያለውን የታድሶ ሁኔታ ዛሬ እንዴት ትከላከለዋለህ እንዴት ታደርገዋለህ ቢባል የምመልስበት ሌላ ወይ ግን ምንም አይነት ጸጸት የለውም። አሁን እየመጡ ያሉ አሉ። ለምሳሌ ከዘማሪያንም ከሰባኪያንም ያን ጊዜ ዋጋ ያስከፈሉ በጣም ዋጋ ያስከፈሉ እና በፌስቡክም ስማቸውን ቀይሮ ሲሳደቡ የነበረ ስም ሲያጠፉ የነበሩ እንደጋ ደግሞ በፊት ለፊት ሁሉ ሲጣሉ የነበሩ የግል ጸብ አድርገውት የነበሩ ሲመለከቱት አሁን ተረድተውት ግማሹ 7 ዓመት ግማሹ 5 ዓመት ቆይቶ አሁን ተመለስኩኝ ይላልና በዚህ ላይ የእርሱ ሀሳብ ምን ነው? በሚመለሱት አገልጋዮች እኔ መጀመሪያው እንግዲህ ታድሶነት ትልቁ ችግሩ በጣም ትልቁ ችግሩ ከኑፋቄው በላይ ይሉኝታ አያውቅም። ይሉኝታ የሚባል ነገር አያውቅም። ሀፊረ ገጽ የሚባል ነገር በታድሶ እርሾ የተጠቃ ሰው የለው በፍጹም። እና ለምሳሌ ትምህርቱን እኮ ራሱ ብናየው አንዱ ከኦርቶዶክስ ተቃራኒ እምነት ማምጣት ነው። የራሱ የሆነ ዶክትሪን የለውም። ይሄ ነው ትምህርት ይሄ ነው ምናምን አይልም። ግን አያስፈልግም በሚል መርህ ነው የተኖረውን ጉዳይ አያስፈልግም ብሎ የመጣ እና ይሄንን አውጣ እና ጣል ከቤትህ ከአንተ ቤት አንተ ጣል ብሎ ነው የሚመጣው። አይ እኔ ቤቴ ነው የኖርኩበት ነው እና አንተን አይመለከትም ስል ኖ ብሎ ነው የሚመጣው እና የይሉኝታ እንትን ቢስነት በጣም ስላለው በዚህ መልክ ነው የሚመጡት። አንዳንዶቹ እኮ ከልብ ተመልሰው ሊሆን ይችላል። ለምሳሌ ኦርቶዶክስ ሆነው እኮ ሊሆን ይችላል። ምክንያቱም ሲሄዱ ሴሉን ብጥስጥስ ብለዋል። ቅድም እንዳልኩት ነው የራሱ የሆነ ዶክትሪን የሌለው ስለሆነ የግለሰብ ቅዠት ስለሆነ ሁሉም ለየብቻቸው ነው ያቋቋሙት። ሴክት ነው የሰሩት ልክ ፕሮቴስታንቱ ዓለም እንደሚሰራው እና ግራ በመጋባት አንዳንዶቹ ይነግሩኛል። እኔ ሴክቶቹ ሲበዙና የትምህርቶቹ መለየት ሲበዛ ግራ ገብቶኝ ቆሜያለሁ ያለኛል። ከዛ የተመለሰ የት ነው የመጣሁት ምናምን እና አሁን እንደዚህ በግልብነት ይሄዱ አሉ ዝም ብለው ምናምን እና ከልባቸው ግን ምን የላቸውም። እኔ እዚህ ነበርኩ ብሎ ለመናገር ግን አይፈልጉም። ይሄ ነው ይሉኝታ ቢስነት ምለው። እኔ እንኳን ኑፋቄ የቅዱስ ጳውሎስ እኮ ሕይወት እኮ ያሳየን የለ እኔ እኮ እንዲህ ነበርኩ ይላል እንዴ ራሱ ይላል እኮ አይደለ? አይነ ስውርም ነበርኩ በጣም አይነ ስውር ነበርኩ ብሏል እና አእምሮዬ ልጅ ነበር ብሏል እኮ በቃ ይሄን ሁሉ ይሄ ማለት አንደኛ ንስሐ ነው ራሱ በእግዚአብሔር ፊት በእውነት ፊት ለመቆም ራስን ማዘጋጀት። ምክንያቱም አደራው እንዴት ይታመናል? አሁን እኮ ጴጥሮስን እኮ ጌታ ያለው ነው እኮ አይደለ? በጥብርያዶስ የዮና ልጅ ስምዖን ሲለው እኮ there is something ለምን ነው ጴጥሮስ ብሎ ያልጠራው? ምክንያቱም ያለመታመን ቦታ ላይ ተገኝቷል እና ስለዚህ ጴጥሮስ የሚለውን ስም ገንዘብ ለማድረግ ማረጋገጫ ፈልጓል ከጴጥሮስ ጌታ 3 ጊዜ ጠየቀው ደጋግሞ እና ቤተክርስቲያን እንኳን ጌታ እንኳን ይሄን ያህል መምረዋት የሆነ ይሄን ያህል ከሄደ ቤተክርስቲያን ደግሞ የሚመለሱ ሰዎች እንዴት ይመለሱ የሚለውን የራሷ እንትኖች ምናምን አሏት። ግን አንዳንዶቹ
ተምረው በደንብ አሟልተው ሲኖዶሱም አካባቢ ድረስ ደርሰው እየተመለሱ አሉ፣ ይቅርታ ጠይቀው። አንዳንዶቹ ደግሞ በተከፈተው በር ደግሞ እኛም በይሉኝታ የተውናቸው ይሉኝታ ያልከዋል ቅድም በቃ የተውናቸው። አንድ የሚነሳ ጥያቄ አለ። ምንድነው አሁን ሰባኪያን ዘማሪያን እምነታቸውን ቀየሩ ወጡ ሲባልና ሲመለሱ አምነው ነው ጸጽቷቸው ነው ምናምን ተብሎ ሲጠየቅ ከዛ ፊት የሚቀድመው ምንድነው መጀመሪያ መች ተማሩ? ይሄ ጉዳይ ዛሬ የለም ወይ? ቀሚስ ለባሽ አልበዛም ወይ? አንድ ሰው ዘማሪ ለመሆን የሚለብሰው ልብስ አለ። ክራይቴሪያው ነገ ዋጋ ያስከፍልም ወይ? ከዚህ አኳያ ከነበሩበት ረዥም ያገሉት ዘመንና አሁን እየታየ ባለው ጉዳይ ላይ ያለው ሀሳብ ምንድን ነው? አንዱ እሱ ነው። ባለፈውም ዘመን የጎዳን እሱ ነው። ይሄ አቻ ሆኖ መቆም ቶሎ ማለት እና ስለዚህ የአውደ ምሕረቱን ቶሎ የመድፈር አይነት መላመድ አይነት ምናምን ነው አንዱ ብዙዎቹ ለኑፋቄ እንዲዳረጋቸው ያደረገው። አሁንም እንደ ተመሳሳይ ነገሮች ብቻ ሳይሆን አሁን እሰማለሁ እኔ አንዳንድ መረጃዎችም ይደርሱኛል። አሁን ከተመለሱ በኋላ ራሱ ህፃናት የሚያደራጁ ሰዎች አሉ። ማለት የህፃናት አእምሮ ለመበረዝ ማለት ነው። ቤተክርስቲያን ወላጆች ልጆቻቸውን አምነው ወደ ቤተክርስቲያን እንዲያድጉላቸው ልከዋቸው ተመልሰው መጥተው አሁንም ቤተክርስቲያን ህፃናት ላይ የቤተክርስቲያን ባዕድ ሆነው እንዲያድጉ የሚሰሩ ሰዎች እንዳሉ በደንብ አንዳንድ መረጃዎች ያሳያሉ። ማስረጃዎቹ ሲጠናከሩ ወደፊት በደንብ እንትን እናደርገው ይሆናል እንጂ አሉ እና አንዱ ይሄ ነው። ስለዚህ እኔ በራሱ ስላልተማሩ ነው የሚለው እኔ አሁን ለምሳሌ ኑፋቄን አሁን አንዱ ዳውት የማደርገው እኔ እገሌ መናፍቅ ነው ለማለት መማር አለበት ብዬ አልጠብቅም። አዎ በእርግጥ የተማሩ ሰዎች ወደ ምርምር ምናምን ሲሄዱ ለኑፋቄ ይጋለጣሉ። ከእውቀት ከፍልስፍና ከምን አንጻር ለአቅመ መንፍቅና የሚባለው በተለምዶ ምንለው አንድ ሰው ግን ከካደ መናፍቅ ነው። በቃ የእግዚአብሔርን ባህሪ ካዛባ ቢማርም ባይማርም መናፍቅ ነው። ምንም በቃ ጥያቄ የለው እና ስለዚህ ይሄኛው ለምን አንዳንዶቹ እሱንም መጋረጃ ያደረጉት ሁሉ ይመስለኛል ራሱ ሲመለሱ እና አሁን ባለው ነባራዊ ሁኔታ ቤተክርስቲያን አሁን እንግዲህ ያው ስብከተ ወንጌል መምሪያው አንዳንድ እንቅስቃሴዎች ጀምረዋል። ለቋሚ ሲኖዶስ በቀደም አጋጣሚ ሆኖ ገብቼ ሰምቻለሁ። ቀርቧል። የስርዓት ያለባበስ፣ የትምህርት፣ የዘማሪያን ምን ይልበሱ፣ እንዴት ባለ ስርዓት ያገልግሉና የሚሉ አንዳንድ ሰነዶችን እየተሰሩ ሲኖዶሱ እንዲያጸድቅ ወደዛ አካባቢ ቀርቧል። በዛ መንገድ መሄድ ይጠበቅባታል ቤተክርስቲያኒቱ። ግሩም ነው። እንግዲህ አሁንም በዚህ በጸረ ተሐድሶ ጥምረት ዋጋ የከፈላችሁ ሰዎች ክብር ይገባቸዋል። ቤተክርስቲያን በመታደግ በጣም ከፍተኛ በሆነው እንቅስቃሴ ላይ ተቀባይነት በመጠፋበት ዘመን፣ ስም በጠፋበት ዘመን ዋጋ ከፍላችሁ እስከ መጨረሻው ድረስ እኛ ነን ከኦርቶዶክስ ወጥተናል እስኪሉ ድረስ የታገላችሁ ወንድሞች አባቶች ክብር ይገባቸዋል እንላለን። እስቲ ወደ እርሶ ደግሞ እንመለስ። በአገልግሎት ዘመን እንግዲህ በስብከት ዘመን ውስጥ ያጋጠመዎት ወይም የሚያስጨንቅ፣ የሚያስደነግጥ፣ የሚያስደስት እዚህ እንጫወት እስቲ በዚህ ጉዳይ። አሁን እንዲህ አይነት ነገሮች ያው ብዙ ይገጥማሉ። ግን በጣም ያዘንኩበትና ማለት ሁልጊዜ እየሳኩም ማነሳው ግን በጣም ግን በውስጤ ጥልቅ ሐዘን የፈጠረው አንድ ከዘማሪ ሉልሰገድ ጌታቸው ጋር አንድ አካባቢ ሄደን ቦታውን ማንሳት አልፈልግም ከቋንቋይነሽ ጋር እና ሀገረ ስብከቱን በደንብ ያውቃል። ደብዳቤ ጽፎልን እኛ አውሮፕላን ወርደን 90 ኪሎ ሜትር ጉዞ ስላለው ስራ አስኪያጁ ሀገረ ስብከቱ በቃ ሂዱ ደብዳቤውን ይልከዋለሁ መኪና አታገኙ ማለት ተሳፍረን ሄድን። እዛ ስንደርስ የወረዳው ሊቀ ካህን ምንድን ነው ከየት ነው የመጣችሁት ምናምን አለ። አይ እንደዚህ ነው ሀገረ ስብከቱም ደብዳቤ ጽፏል ምናምን ስም መታወቂያ ምናምን አለ። መታወቂያ አልያዝንም ማለት ነው ስም ንገሩን አለ። ስም ስናገር እኔ ተስፋዬ ማን ሞሲሳ እንዲህ አይነት ስም እኛ አካባቢ አልተለመደም አለኝ ማለት ነው። አዎ እኛ አካባቢ ተለምዷል እና ስም ነው የጻፉት እና በኋላ አንተ እንደው ልታስተምር ነው ግን የመጣው ይህንን ህዝብ እንደው ምናምን አለኝ። እንደዛ ይመስለኛል አልኳቸው እና በኋላ በቃ ካልፈቀዱ መሄድ እችላለሁ ችግር የለም ምናምን ስል አይ መመለስ የለብህም
ቃለ ጉባኤ እንይዛለን እና ቃለ ጉባኤ ይዘን ያለ አካባቢ በስህተትን የመጣሁት ብለህ ፈርመህ ታስተምራለህ አለኝ ማለት እና በጣም ትልቅ ሰው ነው። በኋላ በጣም ከባድ ረብሻም አካባቢው ላይ ተነስቶ በጣም ማለት እንትን በማለት ምክንያት የመንግስት አካላት ሁሉ ጥበቃ አድርገውልኝ ምናምን አስተምር እና በኋላ ሳስበው እኔ አሁን ከተማ ተወልጄ ስላደኩኝ ብዙ ሴንስ ያደረግም፣ ግን ከሆነ ደግሞ ሌላ አካባቢ የመጣ የገጠር ልጅ ቢሆን ይሄንን ነገር ሲሰማው ምንድን ነው ሊያስብ የሚችለው ቤተክርስቲያን ውስጥ ሲሰማው የሚል ነው የፈጠርና ግን ማረሰው ዞሮ ዞሮ የሐዋርያዊ ጉዞ አካል ስለሆነ በኋላ በደስታና በትዝታ እንጫወተዋለን። በወቅቱ ያስጨንቃል፣ ግን አሁን እንደ ዋዛ ነው ሲያልፍ። ከቤት ወጥተህ የሰው ሀገር ገብተህ ማታውቀው አካባቢ ጭንቀት ሲመጣ ያስጨንቃል። ለማንኛውም የአገልግሎት ፍሬ የአገልግሎት ውጤት ነው። ሌላስ የቀረ ነገር አለ መነሳት አለበት እና ሰው ብሎ የሚሉት እርሶ ወደ እርሶ ልምጣ። እኔ እንግዲህ አንዱ ያው ሁልጊዜ መልቀቅም የሌለብን ብዬ የማስበው እንደው እግዚአብሔር እንደሰጠኝም ተልእኮ ቅዱስ ጳውሎስ የሚለው አለ አይደል እኔን የአሕዛብ ሐዋርያ አድርጎ ሾመኝ የሚለው እና እግዚአብሔር እንደሰጠኝ ልዩ ተልእኮ አድርጌ የምቆጥረው እዚህ የጸረ ተሐድሶ ጉዳይ ነው። ቅድም እርሶም እንዳሉት ይሄ ታሪክ ነው፣ ቀላል አይደለም። እኛ አልሰነድነውም አልጻፍነውም እንጂ የቤተክርስቲያን አንድ ህይወት አካል ነው፣ ምንም ጥያቄ የለውም እና ቀላል ጊዜ አይደለም። ቤተክርስቲያን ታሪክ ብላ በዚህኛው ዘመን የምታስተምረው ነው እና አሁን ላይ ባለው ነባራዊ ሁኔታ ትንሽ ውዝግብግብ የሚያደርጉ ነገሮች ነው በዚህ ተሐድሶ ጉዳይ እየመጡ ያሉት። አጀንዳ የመቀየር በቀላሉ አጀንዳ ይቀለበሳል፣ በጣም በቀላሉ ቲክቶክ አካባቢ ያሉ አንዳንድ መልእክት አስተላላፊዎች አሉ። መልእክቱን የሚያስተላልፉበት አውዱን አግኝተውት አይደለም። ምንድነው ቤዙ? እኛ ለምሳሌ እኮ በእኛ ዘመን ስንነሳ 1925ን አንስተናል። መልኩን እየለዋወጠ ለምንድን ነው የመጣው ብለን ለምን ኢፌክቲቭ የሆነ መድኃኒት ማግኘት እንዲቻል እንጂ ዝም ብለን ስሜት ብቻ በግልብ አንስቶን አይደለም። ስልጠናዎች ወስደናል። ያስታውሱ እንደሆነ 3-4 ስልጠናዎች አብረን ወስደናል። የስትራቴጂክ ቲንኪንግ ምናምን ወስደናል። እንዴት ነው እንዲህ ባለ ሁኔታ ምናምን በቃ የስልታዊ ሳቢዎች ላይ ምናምን ላይ ባለሙያዎች ብዙ የቤተክርስቲያን ልጆች ደክመውብናል። ወደ አቢሲኒያ በጣም ለምንድን ነው እንደዛ አይነት እንትኖች የተሰሩት? እናድናለን ብለን እኛም እንዳናጠፋ እንዳናበላሽ። ሁለተኛ ደግሞ መድኃኒቱ በትክክል አይኔን እያለች ቤተክርስቲያኒቱ እኛ የሽንት ምርመራ የምናዝ መሆን የለብንም እና ኤፌክቲቭሊ ስራው ላይ ማተኩረን መስራት እንድችል እድል የሰጡን ነገሮች ናቸው እና አንደኛ ማህበረሰቡ ራሱ በደንብ የተሐድሶን ጉዳዩ ማድረግ አለበት። እምነቱ ስለሆነ ጉዳዩ ማለት መልክ ለወጥ ያለ መልክ ሲመለከት ለምን ማለት የሚችል አንዱ የፈጠርነው ያን ነው። አሁን በእርግጥ እናያለን ይሄን ህዝብ ውስጥ ያን የተፈጠረው አንዱ አታጋይ አይደለም። አሁን የዛን ያክል አሁን ወደ ህዝቡ ሲኬድ አሁን ቀላል ነው፣ ተከፍሏል አንዴ ዋጋ እና አሁን ቀላል ነው። ግን ማህበረሰቡ በደንብ እዚህ ጉዳይ ላይ የሚሰሩም ሰዎች ደግሞ ወደኋላ ሰነድ ማየት ምን ነበረ፣ እንዴት ነበረ፣ አሁን ምንድን ነው መልኩ? አሁን እኮ ሌላ መልክ ነው እያየን ያለ። ምክንያቱም ያኛው ፌል አድርጓል። በቃ እዚህ በሌላ መልክ ነው የሚመጡት እና የሚመጡበትን መልክ በትክክል ለማወቅ የትምህርቱን ስህተትነት ብቻ ሳይሆን ራሱ ጎሉን ማግኘት በጣም አስፈላጊ ነው እና ያንን ማድረግ ይገባል የሚል ነው መልእክት። እሺ፣ እጅግ አድርገን እናመሰግናለን። መጋቤ ሃይማኖት መምህር ተስፋዬ ሞሲሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የሆተ ብርሃን ቅድስት ድንግል ማርያም ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ ናቸው። በደብሩም ልዩ ልዩ የወንጌል ጉባኤ ያዘጋጁ ምዕመናንን እያነጹ እንደሆነ ብዙ መረጃዎች ያሉን፣ ራሳችን ተገኝተን ያየናቸው ነገሮች አሉ። አሁንም ከ20 ዓመታት በላይ በኢትዮጵያ ኦርቶዶክስ ቤተክርስቲያን በአገልግሎት ላይ ወደ ምድር ላይ ቆመው ወንጌል ማስተማር ተወዳጅና ብዙ ዘንድ ህይወት የቀየሩ መምህር ናቸው። ዛሬ እንግዳ አድርገን ጋበዝናቸው። ጥቂት ነገር ተጫወትን። ምናልባት ዳግመኛ ደግሞ መልሰን ጋብዛቸዋለን። ያላነሳናቸው ሀሳብ ያልጠየቅናቸው ነገር ካለ በኮሜንት አስታውቁን። በእውነት መምህር እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ለሚቀጥለው ደግሞ እንዲሆን ጋር እንደሚሆንም ተስፋ እናደርጋለን። በይበልጥ በሃይማኖት
ጥያቄ ላይ እናነሳቸው ነገሮች አሉ። በዚህ በነገረ ክርስቶስ ዙሪያ ላይ ያነሳናቸው ጉዳይ አሉ። እነሱን አንስተን እንወያያለን። ፈቃዶት ብቻ እንዲገልጹልን በደስታ። የአውደ ኦርና ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ይሄ ጉባኤያችን ውይይታችን ምን ይመስል ነበር? በኮሜንት ጻፉልን። እናሳክለው እናሳክላለን። መጠየቅ ያለብን የአብነት መምህር፣ የሰባኪ ወንጌል፣ የኮሌጅ መምህራን፣ ዘማሪያን፣ መሳሪያ ተጫዋቾች፣ የስቱዲዮ ባለሙያዎች እነማንን ገብዝላችሁ በዚህ መተን ህይወታቸውን ኑሯቸውን ያሳለፉትን ነገር ሁሉ እንጠይቃለን። ለዛሬ ግን መጋቢ ሃይማኖትን እያመሰገንን ሁላችሁም ስለከታተላችሁን እግዚአብሔር ስም እናመሰግናለን። ሰብስክራይብ አድርጉ፣ ሼር ከእናንተ ይጠበቃል። እግዚአብሔር ጉባኤያችንን አግኝታችን ይባርክልን።